እንዴ እናንተ ያታሰንታለ ትዕቢታችሁ እንዲበርድ እስቲ አንዴ ሆስፒታል ሂዱ። ጥቁር አንበሳ ሂዱ እስቲ በየሆስፒታሉ መተንፈስ እንዲህ እያቃታችሁ ተጠቅሎ ሬሳ እየወጣ አሁንም እየወጣ ትንፋሽ ይሄ እግዚአብሔር አየር ወደ ውስጣችን ሄዶ ሳምባችን ንጹህ አየር ሳምባ አየር እንዲያመርት የተደረገ ደማችን እንዲዘዋወር መሆኑ አይናችን እግር እንዲራመድ። ኧረ እንደው እኔ ሌላ ተአምር አልፈልግም። ቆሜ መሄድ ተአምር ነው፣ መኖሬ ተአምር ነው፣ ምስጢር ነው። ሁሉ ጊዜ የሚገርመኝ ይሄ ነው። በእውነት እግዚአብሔር ይመስገን። አምስተኛ ላይ ግን ምን አለ? ረሃብ ይሆናል አለ። ምን ይሆናል? ረሃብ። እንዳሁን ጊዜ ረሃብ አለ እንዴ? አንዴ መብላት ያቃታቸዋሉ። በቀን መንገድ ላይ አራስ ይዘው ወጡ። አራሶች እኮ 6 ወር ያልሞላው የ7 ቀን ሕፃን ልጅ ይዘው አደባባይ መውጣት ጀመሩ። የተወሰኑት በጣም እየኖሩ ነው። አብዛኞቹ ደግሞ ጥቂቶችን እያኗኗሩ ነው። ብሩ ጉልበት አጣ። ብሩ ገንዘቡ ወረቀት ሆነ፣ ስም ብቻ ሆነ። 5000 ደሞዝ 10,000 ብትለው የቤት ኪራይ ነው የሚደረገው፣ የመብራት ነው፣ የውሃ ነው። ለስንቱ ሆኖ ገንዘባችን ወደቀ፣ አቅም አጣ። ረሃብተኛው በዛ፣ በጠኔ እያለቀ አሁን በብዛት ከብቶቹ ተርበዋል። ገጠሩ ተርቧል። በጦርነቱ አካባቢ በጣም ረሃብ አለ። የሚለብሰው የለው፣ የሚያድርበት የለው። ረሃብ ቀን አይሰጥም፣ ረሃብ ጊዜ አይሰጥም። እኛም ተጨካከንን። እንዴት የተጨካከን ነው? ሲመጣ አርቦት እግዚአብሔር ይስጥ ነው ምንለው። እግዚአብሔር አንተን ሰጠው፣ ወደ አንተ ላከው። አንተ ደግሞ መልሰው ወደ እግዚአብሔር ላከው። እንዲህ አድርገን ድሃውን በመሃል አሸነው። ያላቸው ሰዎች ሆቴል ገብተው ክትፎ ያዛሉ። ሌላውን ገብቶ ጓደኛው አዟል። እንብላ እባክህ ና እንብላ ይለዋል። እርግጠኛ እኮ ነው ያ እንደሚመጣለት እርግጠኛ ነው። እሺ እንደማይልም እርግጠኛ ነው። እንብላ ስትለው እሺ የማይልህን ለምን እንብላ ትላለህ? አብላኛ ነው በር ላይ ለምን ጥለው አለፍክ? እውነትህን ከሆነ ስንጾም እኮ ቁርሳችንን ምሳሌ አካክሰን ለመብላት አይደለም። እሱ በቀል ነው የሚባለው። 100 ኪሎ የምታስፈጭ ከሆነ 50 እንዲሆን አይደለም። በቀደም ተናግረናል። 100 ይፈጫል፣ 50 ለድሃ ለተራበ ነው። እግዚአብሔር እኛን እጅ አድርጎ በድሃ እጅ ይቀበለናል። መስጠት እምቢ ካልክ ተመጽዋች ያደርግሃል። ራቁት የመጣን ሞላጫ ድሆች ነን። እያለን አንጨካከን። ትንቢቱ ደርሷል። ረሃብ ነው። ብዙ ሰው ሱፍ ለብሶ ከረባት አስሮ ልብስ ምክንያቱም 5 ዓመትም 6 ዓመትም ይለበሳል። ሆድ ግን አንድ ቀን ሊያድር አይችልም። ወጥቶ ከዛራውን ይዞ ያናረጋው ስታዩት ሲለምን አሁን ሰርቶ አይበላም። ምን ጤናማ ነው ትላላችሁ? ስንት ጤናማ ስንት ሰርቶ መብላት አይደለም። ሽማግሌው ወጣቱ አንዴ ዲግሪ እጁ ላይ እየራሰ ቢሮ ለቢሮ ሲቪ እያስገባ በመንከራተት በዘመድ በቋንቋ በፖለቲካ ቦታው ተይዞ ሲያልቅበት የቤተሰብ ሸክም ሆኖ እንደ እሳት እያቃጠለው ስንት የወጣት ረሃብተኛ ነው ያለው ሀገራችን ውስጥ። ለዚህ ሁሉ ነገር እንተጋገዝ። ረሃብ ጊዜ አይሰጥም። ከተራበው ፊታችንን አንመልስ። የተራበ እናብላ። 100% ክርስቶስ በሰው ውስጥ ነው ያለው። እምንጾመው እኮ አፋችን እስኪመረው ነው አይደለም? ለምን? ለካ ረሃብ እንዲህ ከባድ ነው እንድንል ነው። እኛ የምንበላው እንዳለን እርግጠኛ ሆነን ይህን ያህል ተጥመልምለን ከተራብን ወይ ራብ ገደለኝ ካለን የሚበላው የሌለው ደግሞ እንዴት ሊሆን? እርግጠኛ ሆኖ የሚበላው የለው። ያን ሰው እናስበው ነው። እግዚአብሔር በበረከት ይጎብኘን።
እግዚአብሔር ዘይቱን ይባርክ፣ እርሻውን ይባርክ፣ ዱቄቱን ይባርክ፣ የኢትዮጵያን ታሪክ ይቀይር። በረሃብ የሚሞቱት ወገኖቻችንን በቃ ይበል እግዚአብሔር። እንድንተዛዘን ያድርገን። 6ኛ ቸነፈር ነው በሽታ። አሁን በትክክል የክርስቶስን ትንቢት መፈጸሙን የምታዩት በሽታ ያውም አስጊ። በፊት HIV ይባላል፣ ካንሰሩ ይባላል። ከሰው ቁጥር በላይ ዛሬ በሽታው ብዙ። ከሰው ቁጥር በላይ መድኃኒቱ ደግሞ በዝቷል። ለአንዱ የዋጡት ሌላ ችግር አለ። አሁን ከእንደው ይዋት እስቲ ጉንፋን የምትመስል ኮሮና እንኳን እቺ ጉንፋን የምትመስል ብረት እንዳትነካ፣ ይሄን እንዳትነካ፣ አፍንጫን እንዳትነካ። በገንዛ አካሌ እኮ ነው የሚያራርቃቸው። በገንዛ አካሌ እንዳይቀራረቡ አድርጎ ማዕቀብ ጥሎባቸዋል በሽታው። ማዕቀብ ሰው እንዳትጨብጥ፣ ልጅህን እንዳትጨብጥ፣ ትንፋሽ አደጋ ነው ብሎ ታቅቦ አድርጎብን ማዕቀብ ጥሎብናል። ፍርሃት በሰው ላይ ፊታችን እንዳይታይ አፋችሁ ነው ጥሩ ያልሆነው ብሎ መሰል አፋችንን እንድትሸፍን በሙሉ ዓለም ምሁራን ጠቢባን ማዕቀብ ጥለው በረራ አግደው፣ ነገር ግን ሚሊዮኖች ረግፈዋል። ይሄ በዓለም ላይ ይሆን ዘንድ ግድ ነው። ሰው በስካባተር በጅምላ ተቀብሯል። የጠቢባን ጥበብ የምሁራን ዕውቀት ተፈትኗል። ይቺ ትንሿ ጉንፋን የምትመስል እንኳን ዓለምን እንዲያድርጋዋለች። ይሄ ነው በሽታውን አሁን ስታዩት ክትባቱ ተገኘ ይባላል፣ ይከተባል። እንደገና አልሆነም ያኛው ሁለተኛ ክትባት። የሚከትቡት ተመራማሪዎቹ ጭምር በሽታው ላይ ይደርሱበት አልቻሉ። ይሄ ነው መነሻውን ማለት አልቻሉ። ለአንዱ የሰሩት በሽታውም ያስፈራል፣ መድኃኒቱም ያስፈራል። መድኃኒቱ መድኃኒት የሆነ ክርስቶስ ብቻ ነው። መድኃኒቱ ፈዋሽ የሆነ ጌታ ብቻ ነው። የሚያድን የሚፈውስ እሱ ብቻ ነው። እስካሁንም የጠበቀን መድኃኔ ዓለም ነው። ተጠንቅቀን አይደለም፣ በእኛ ብልጠት አይደለም፣ በማክሱም አይደለም። የተከተቡትም እየሞቱ ነው። በዓለም ላይ ካያችሁ ይሄኛው ይሄ ነው፣ ይሄኛው ይሄ ነው፣ ይሄን ያደርጋል፣ አንዳንዱ ያመክናል ይላል፣ አንዳንዱ ደግሞ አይ ሆና ጉማሬ ነው ዘንዶ ያደርጋል ይላል። ብዙ ሀገር ላይ ፖለቲከኞች መሪዎች ተወዛግበዋል። አንዳንዱ መወጋት አለብህ ይላል፣ አንዳንዱ ደግሞ በገንዛ አካሌ ላይ መብት የለህም ይላል። ይሄን ካላረክ እዚህ ድርጅት አትሰራም፣ እንዲህ ይሆናል ይባል። እንዴት አድርጎ ደዌው በሽታው ቸነፈሩ ዓለምን እየከፋፈላት እንዳለ ይሄ ማስረጃ ነው። ስለዚህ ሚሊዮኖች በየሆስፒታሉ ያጣጥራሉ። ይሄ ከደከ ማንችሎት ንብረት ገላው ምንድን ያለው በዚህ በሽታ ተይዞ ሆስፒታል ገብቶ ከዛ ከወጣ በኋላ ኢንተርቪው ሲደረግ 40 ዓመት በዚህ ምድር ላይ ኖር ያለው አለ። 40 ዓመት ስኖር እምተነፍሳትን መድኃኔ ዓለም ኢየሱስ ክርስቶስ አንድ ቀን ክፈል ብሎኝ ያቅማል። ሆስፒታሉ ግን በዘበዘኝ አለ። ኦክሲጅን አጥቶ አፍንጫዬ ለካችን ምን ተነፍሳት አየር ቆጣሪ አፍንጫ ላይ ቢደረግ ቢሉ መከራ ነበር። እንደ ቴሌ እየገዛህ እንደ ካርድ ተንፍስ ብትባል የ50 የ100 ቶፕ አድርገህ እንደሞላህ መተንፈስ ስትጀምር ያለውት ቀሪ ትንፋሽ አነስተኛ በመሆኑ እባክዎ ተጨማሪ ትንፋሽ ገዝተው ይጠቀሙ፣ አለበለዚያ ሬሳውን ይጠብቁ እንባል ነበር። ጆሮአችሁ እስከ ዛሬ ሰምቷል፣ ክፈሉ የሰማችሁበት ቢለን ምን እንሆን ነበር? እግራችሁ የተራመዳችሁበትን እግዚአብሔር አያችሁ። በነፃ የሰጠን ነገር ዋጋ አይመስለንም። እግዚአብሔር ወዳጆቼ ውለታው አለብን፣ የማንም ዕዳ ግን የለበትም። እስቲ ስለ ሁሉም ነገር ተመስገን በሉት። ጤናን ከገንዘብ ውሃን ከቀለብ አንቆጥረውም እኮ። አሁን ስናጣው እኮ ጤናማ ሁነን የምናውቅ አይመስለን። ልብስ ያስጠላል፣ ሰው ያስጠላል፣ ምግብ ያስጠላል፣ መተኛት ያስጠላል። ጤና እግዚአብሔር ጤና ይስጣችሁ።
አንዳንድ ባለጠጎች አሉ፣ ቢሊዮነር ናቸው። ውይ ይህን ሁሉ በረከት ሀብቱን ወስዶ የድሮ ጤንነቴን በሰጠኝ ይላሉ። ምን አለ ጤናዬን በመለሰው ይላል። እናንተ እኮ ጤና አላችሁ። አሁን ጤና ያገኛችሁት እርባችሁ ትበሉ። ተመስገን እኮ ነው መራብ ራሱ። አንዳንዱ እኮ ቢፌ ሞልቶ እንደ ልብላ እያለ እያየው ይዞራል። ዝም ብሎ እህሉን ያየዋል፣ እህሉም ያየዋል። አንተ ግን እግዚአብሔር ይመስገን ትበላለህ፣ ትተኛለህ፣ ውሃ ትጠጣለህ፣ እንቅልፍ አለ። እንዴ እናንተ ይህን ያጣ ስንት አለ? ትዕቢታችሁ እንዲበርድ እስቲ አንዴ ሆስፒታል ሂዱ። ጥቁር አንበሳ ሂዱ እስቲ በየሆስፒታሉ መተንፈስ እንዲህ እያቃታቸው ተጠቅሎ ሬሳ እየወጣ አሁንም እየወጣ ትንፋሽ ትንፋሽ። ይሄ የእግዚአብሔር አየር ወደ ውስጣችን ሄዶ ሳምባችን ንጹሕ አየር ሳምባ አየር እንዲያመርት የተደረገ ደማችን እንዲዘዋወር መሆኑ አይናችን እንዲያ እግር እንዲራመድ። ኧረ እንደው እኔ ሌላ ተአምር አልፈልግም። ቆሜ መሄድ ተአምር ነው፣ መኖሬ ተአምር ነው፣ ምስጢር ነው። ሁል ጊዜ የሚገርመኝ ይሄ ነው። በእውነት እግዚአብሔር ይመስገን።